ፍጹም አበራ እባላለሁ። የቀድሞ የደርግ ወታደር ከነበረው ከሻለቃ አበራ ተፈራና ከመልከ መልካማ ወይዘሮ ወለላ መስከረም 21 1985 ዓ.ም ለቤተሰባችን አምስተኛና የመጨረሻ ልጅ ሆኜ አዲስ አበባ ጃን ሜዳ ተብሎ ከሚጠራው ሰፈር አካባቢ ተወለድኩ። የተወለድኩበት ሰፈር ተጽዕኖ አድርጎብኝ ይሆን አላውቅም። ኳስ መጫወት፣ መሮጥ፣ ከጓደኞቼ ጋር መሳቅ፣ መላፋት የምወድ በጣም ፈጣን ልጅ ነበርኩ። እንደውም አንዳንዴ ከቤተሰብ ተደብቄ እዛው ጃን ሜዳ ኳስ እንደ ልቤ ተጫውቼ አፈር መስዬ ቤት ስመለስ ጥሩ ዱላ ይጠብቀኝ ነበር። እናቴ ሁሌም ሌሊት 11 ሰዓት ተነስታ አጥቢያችን ወደ ሆነው ቅዱስ ማርቆስ ቤተክርስቲያን ተሳልማ ትመጣለች። ከዛም ስትመለስ ብዙ ልጆቻቸውን ያጡ አረጋውያን እናቶችን ደከመኝ ሰለቸኝ ሳትል በነፃ የምታግዝ ደግና ብልህ ሴት ናት። ጠዋት ሁሌም ወደ ትምህርት ቤት ስንሄድ ለትምህርት ቤታችን ቅርብ የሆነውን ቅድስተ ማርያም ቤተክርስቲያን ተሳልመን እመቤታችንን ትምህርት እንዲገባን ጠይቀናት እንድናልፍ ታለማመደን ነበር። 7ኛ ክፍል ስደርስ ግን የቤተሰባችንን ሕይወት የለወጠ ትልቅ ዱብዳ ነገር ተፈጠረ። ሚያዝያ 24 የፋሲካ ማግስት ስለነበር ትምህርት ሙሉ ቀን እንደሌለን ተነግሮን በጊዜ ከእህቴ ጋር ወደ ቤት ተመለስን። በቤት ስንገባ እናቴ እንደ ወትሮ ቤት አለመኖሯን ስመለከት የት እንደሄደች ስንጠይቅ ከምታስታምማቸው አረጋውያን አንዱ አርፈው የእርሳቸውን ቀብር ለመታደም ቤተክርስቲያን እንደሄደች ተነገረን። ወዲያው እኔና ታላቅ እህቴ ለባህል ከተሰራው ምግብ እየበላን እናታችንን መጠበቅ ጀመርን። ምሳችንን በልተን ሳንጨርስ መሃል ላይ ከግቢ ውጭ ኃይለኛ ጩኸት ሰማን። ለምን እየጮህ እንደሆነ ግራ ገብቶን ፈዘን እናያቸዋለን። ሁሉም እኛን እያየ መጮህ ጀመሩ። ግራ ገባን። ለካስ እናቴ ያረፉትን አረጋዊ ሴት ቀብራ ወደ ቤት ስትመለስ የተሳፈሩበት ታክሲ ተገልብጦ ማረፏን ባረዱን። ዓለም ተገለጠችብኝ። ሞት ምን እንደሆነ እንኳን በቅጡ በማላውቅበት እድሜ እናቴም ተለየችኝ። ቤታችን ቀስ በቀስ ጭር እያለ ሄደ። አጥቢያችን ወደ ሆነው ቅዱስ ማርቆስ ሰንበት ትምህርት ቤት ገባሁ። ቀስ እያልኩ መድረክ መምራት፣ መዝሙር መዘመር ጀመርኩ። ይህ እንዳለ ሆኖ ቅድስተ ማርያም የፍልሰታ ቅዳሴ ሳስቀድስ ብፁዕነታቸው አቡነ ጳውሎስ ሲቀድሱ የዲያቆናቱና የካህናቱን ሞገስ የቤተ መቅደሱን ውበት አይቼ እኔም ይህ ክብር ብካፈል ብዬ ተመኘው። ጊዜ ይነጉዳል። ትልቅ ሰው የሆንኩ እንደመጣው ይሰማኝ ጀመር። 11ኛ ክፍል ደረስኩ። አንድ ቀን ታናሽ ወንድሜ በጣም ታመመ። ተደናግጠን አቅራቢያችን ወዳለው የካቲት 12 ሆስፒታል ይዘን ሄድን። በሰዓቱ አንድ ዶክተር ብቻ ስላለ ዶክተሩ ሌሎች በሽተኞችን አይቶ እስኪጨርስ ጠብቁ ተብለን ወንድሜ እየተሰቃየ ሳይታከም ረጅም ሰዓት ያለ ምንም ሕክምና ጠበቅን። በጣም ተናደድኩ። በዶክተር እጦት አለመታከሙ አንገበገበኝ። ዶክተር ነኝ የምሆነው ብዬ ለራሴ ቃል ገባሁ። የ12ኛ ክፍል ማትሪክ ደረሰ። ጥሩ ውጤት አምጥቼ አለፍኩ። ዶክተር ለመሆን ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ሄጄ መግቢያ ፈተና ተፈተንኩ። በጥሩ ውጤትም አለፍኩ። ዶክተር ለመሆን ወደ ጳውሎስ ጠቅልዬ ገባሁ። የምርቃታችን ቀን ደረሰ። ከተመረኩ በኋላ ወር ባልሞላ ጊዜ ውስጥ ስራ አገኘሁ። ይህም ሆኖ አባቴ ከሞተ በኋላ ብዙም በህይወቴ ደስተኛ ስላልነበርኩ እግዚአብሔር ህይወቴን የሚቀይር የተሻለ ነገር እንዲያመጣልኝ እጸልይ ነበር። ስራም እየሰራው በቃ የተደጋጋሚው ነገር እየሰለች ማን ከዚህ ህይወት ያወጣኛል የሚል አይነት የሆነ አንድ ሴቪየር የመፈለግ ነገር ውስጥ ነበርኩኝ። በዛ ምክንያት አልፌ ቢዝነስ መማር ምናምን ጀመርኩ። አዲስ ኢንቫይሮንመንት ለማግኘት ብዬ ማለት ነውና ያንን እየተማርኩኝ የግል ኮሌጅ ላይ በነበርኩበት ሰዓት ላይ አንድ ቀን ጓደኛዬ ደወለልኝ። ዶክተር ቶማስ ይባላል። አሁን ደወለልኝና አንድ ፕሮጀክት መስራት ጀምረናልና ጆይን እንድታረግ እንፈልገን ነበር ማለት። ዶክተር ፍጹምን የተዋወቅነው ያው ግቢ ላይ ነው። ግቢ እኛ ገና ጀማሪ እያለን እሱ በጣም ግቢ በጣም ያገለግል ነበረ፣ ያስተምር ነበረ። ዜማ ላይ በጣም ጎበዝ ነበረ። ለብዙዎቻችን he was our like እንደ ቢግ ብራዘር ሞዶን ነገር እንድሰራ የሚያደርገኝ አካል እየፈለግኩ ነው። በዛ ሰዓት ይሄኛውን ፎን ኮል ሳገኘው በእለቱ ለመገናኘት ራሱ ፈቃደኛ ነበርኩ ማለት ነውና ከስራ ሞጣው 11 ሰዓት ነው አልኩት። ከዛ እኔም 11 ሰዓት ነው ሞጣው። ልጆች አሉ ኦሬዲ እየጀመርን ነው፣ እዛ ላይ አንተም ጆይን እንድታረግ ነው አለኝ።
የዛ ታይም ጃን ሉቃስ በጣም ስትራክቸር ለማድረግ እየሞከረን ቲሞች እያሟላን ስለነበረ ሁላችንም በለዚህ ጉዳይ ማን ነው ጥሩ ልምድ ያለው ጥሩ መቶ ማን ማገልገል ይችላል ማን ፓሽን አለው ሲባል እኔም ዴቭም ሁላችን አእምሯችን ላይ መጣን። ፍጹም ነበረ። ፍጹም ደወለለት። እሱም በጣም he was excited to be part of the team። ፍጹም ያው ጃን ሉቃስን ገባ። ከዛ ያንን ስልክ ተቀብዬ እዛኑ ቀን ማታ ከስራ ስወጣ ወደ ቦሌ ሄድኩኝ። ከዛ ልንሰራ ያሰብነውን ነገር ነገሩኝ። አንድ ፕሮጀክት እንሰራለን ለቤተክርስቲያን የሚጠቅም ሕክምና ላይ የሚሰራ ፕሮጀክት ነው አሉኝ። መገናኘት ጀመርን፣ መነጋገር ሻይ ቡና እያልን ምናምን። ከዛ ምሳ አብረን መብላት ጀመርን። ኦልሞስት ቅዳሜ በቃ በጣም በናፍቆት የምንጠብቀው ቀን ሆነ። ጃን ሉቃስ የሚባለውን ፕሮጀክት ፕሮፖዛል መስራት ጀመርን። ማዊ ፓኬጅ የሚል ገዳም ላይ ስንሄድ ብዙ ጊዜ እናቶች የተፈጥሮ ሚኒስትራል ፍሎውንም በቃ የሚቆም ነው ይመስለው እና እንደዚህ አይነት ኒድ እንዳላቸውም ሰው አያስብም እና ግን በጣም የሚቸገሩበት ጉዳይ እንደሆነ ስላየን ለነሱ ደግሞ ይሄ ማዊ ፓኬጅ መሰረታዊ የሆኑ የንጽህና መጠበቂያ እቃዎችን ሌሎች ሳሙና፣ የውስጥ ልብስ እንደዚህ አድርገን ዶኔት ማድረግ ጀመርን ማለት ነው። እሱ ቀስ በቀስ እያደገ ደግሞ አሁን ወደ ማምረትና ሌሎቹንም ገዳማት ወደ መርዳት እያደገ ነው ማለት ነው። የሉቃስ አሁን ቲም ምኞታችን ምንድነው? ልክ እንደነ ቅዱስ ባስሊዮስ እንደመሰረቱት ባሲሊያድ የሚባል የመጀመሪያ ሆስፒታል አለ። ሐኪሞቹ ካህናት የሆኑበት የሚመራመሩትም እዛ ያሉትም መነኮሳት ካህናት ነበሩና በዚህ ጊዜ ሕክምናን እና ደግሞ ክህነቱንም አብሮ ያስተባበረ ሆስፒታል መፍጠር በዚህ መልኩ እየሰራን ሄድን። ከዛ ሌላ ለካ ሰዎች ሌላ ቦታ እየሰሩ ነው። እኛ አንድ ኦፊስ ስንሰበሰብ እንደዛ የሚሰበሰቡ ብዙ አሉ። ከዛ የጋራ የሚያደርገን ኢቨንቶች መዘጋጀት ጀመሩ። ኢጃት ትልቅ ኦፊስ ተከራየ። እሱ በቃ ለሁላችንም እረፍት የሚሰጠው ያሰብነውን ነገር አሁን የምናደርግበት ቦታ አለን ማለት ነው። ቦታው በጣም ቆንጆ ተደርጎ ተዘጋጀና ጉባኤ የመጀመሪያ ባች ሆነን ተማርን ማለት ነው። የሆነ ከተማርነው ትምህርት ውስጥ የሆነ ርዕሶች መርጠው ሰጡንና ፕሬዘንት እንድናደርግ ተደረገ። እንዳጋጣሚ እኛ ሉቃስን እየሰራን ያለን ሰዎች ስለነበርን ሚስጥረ ቀንዲል ያው ከሕክምና ጋር የሚገናኝ ነገር የቤተክርስቲያን ምስጢር ስለሆነ እና ምስጢረ ሜሮን የሚሉ ሁለቱን በዘይት የሚፈጸሙትን ምስጢራት እንድናቀርብ ተሰጠን ማለት ነው። ያኔ እኔ ፕሬዘንት እንዳደረግ ሉቃሶች መረጡኝ። የሱባኤ ጉባኤ ማስተባባሪዎች ነበሩ። እኔ ፕሬዘንት አደረኩኝ እና ፕሬዘንት አደራረጌን ወደዱት ያኔ። ስለዚህ ያንን ሲያዩ አንድ ለሌላ ፕሮጀክት እኔ ማሰብ ጀመሩ ማለት ነው። እግዚአብሔር አሁን እንደዚህ ያደርጉ መንገዶች ያስተካከለው ነበር። ጨርስን ወደ ቤት ሄድኩኝ። ወደ ቤት ስሄድ የማላውቀው ስልክ ተደወለልኝ። ከኢጃት ነበር የተደወለው እና የመምህራን ስልጠና አለ። ኢጃት ላይ የሚያስተምሩ መምህራን አንድ አይነት ነገር መሆን ስላለባቸው ወደ ስልጠናው ትገባለች ተብሎ የተወሰኑ ሰዎች ተጠርተዋል። ከዛ እኔም እንዳጋጣሚ አንድ ሰው ነው የደወለልኝ። በዚህ ቀን እንዳትቀር ምናምን አለኝ። ስሄድ በጣም ደስ የሚል ነበር። የሄድኩበት ኢቨንት ወንጌል ላልተደረሰበት የሚሄዱ መምህራንን ለመፍጠር የሚሰራ የመምህራን ቤተሰብ ጃን ፊሊጶስ ይባላል እና ወደዚህ ቤተሰብ መግባትና ማገልገል ጀመርኩኝ እና በልቤ ውስጥ ሁልጊዜ ያለችው የክህነት አገልግሎት ናፍቆት ናት እና በጃንደረባው ፕሮጀክት ውስጥ ያሉት መምህራን ኦልሞስት ሁሉም ካህናት ናቸው። ዓላማውም ያ ነው። በቃ ካህናት የሆኑ መጽሐፍ የሚጽፉ የሚያስተምሩ መምህራን እንዲኖሩ ነው የኢጃት ዓላማው ማለት ነው። እና በዛን ሰዓት ጃን እስጢፋኖስ የሚባል አዲስ ፕሮጀክት በኢጃት ውስጥ ተጀመረ ማለት ነው። ጃን እስጢፋኖስ እንደኔ አይነት ሰዎችን የክህነት ናፍቆት ኖሯቸው ግን ያላገኘው እድል ያጡትን እድል የሚያመቻች ፕሮጀክት ሆኖ አገኘሁት። ስለዚህ የመጀመሪያ ተመዝጋቢ እኔ ነበርኩኝ እና እኔና ጓደኛዬ የመጀመሪያዎቹ 2 ተማሪዎች ሆነን በጉባኤ ማታ መማር ጀመር ነው ማለት ነው። እግዚአብሔር የቤለኒ ወልደየ አንተ ወአነ ወም ወለድኩከ ሰአለምኔ የውበከ አሕዛበ ለርስትከ ወምኩናኒ ከኒ በአንተ ፍቅረ ሰብ መጻእከ። ጉባኤ ቤታችን ስትጀመር 2 ሰው ነው ተማሪ፣ 2 መምህራን ያሉት። ያው ወደ ክህነት
ጉዞ መጀመር እንዳለብን ተነጋገረንና የኢጃት የመጀመሪያ ጃን እስጢፋኖስ ለዲያቆናት ትምህርት የተጀመረው ያው ፍጹም እኔንም ሌሎችም ልጆችንም ወደ ክህነቱ ለማስጀመር ነበረ እና ለሁለት ተማሪ ለመምህር ቀርቶ ለ200 ተማሪ ራሱ አንድ መምህር ነው የሚመቸው። ለኛ ግን በጣም እድለኛ ስለነበርን ሁለት መምህራን ሁለት ተማሪ ይዘው ጃን እስጢፋኖስ የሚባለው የአብነት ትምህርት ቤታችን ተጀመረች ማለት ነው። ቶሚና ፍፄ ያው እኛንን ቶምና ፍፄ የምንላቸው እንጂ ሁለቱም ዶክተሮች ናቸው እና ከኢጃት አመራሮች ለዲቁና ራሳቸውን ዝግጁ ስላደረጉ የተማራችሁትን ትምህርት አስቀጽሏቸው ተብለን ተነገረን ማለት ነው። ስለዚህ ማታ ማታ እንሄዳለን። ምንም ነገር አልነበረንም ለማደር በቃ አዳር ነው ሲባል እሺ ብለን ዝም ብለን እንሄድ ነው። የት ነው የምትተኙት እንዴት ነው የሚለውን ነገር እንኳን ምንም ማናቀም ነበር። ከዛ ከመሸ በኋላ በቃ ዛሬ ስትመጡ የምትለብሱትንና የምትተኙበትን ይዛችሁ ነው ተባለ። ስለዚህ ምን ለብሰው እንደ ብርድ ልብስ ወይ something እና አንዳንድ ትንንሽ ፍራሽ ገዝተን ሄድን። ከዛ ሁለት ሆነን እየተማርን እውነት ለመናገር ለመምህራኑ ፌር አልነበረ ማለት በጣም ፖቴንሻል ያለው መምህር መጥቶ ተማሪዎች ሁለት ሆነው አንዳንድ ይዘው እንደማስቀጠል ማለት ነው። ከዛ ያለ ጉባኤያችን እየሰፋች ሄደች ማለት ነው። እንደዚህ አይነት እድል ያጡ ልጆች ወደ ጉባኤው እየመጡ እየተማርን ሄደን የሆነ ጊዜ ስንሄድ በቃ ብዙ አዳዲስ መልኮች አየን እና ልጆቹ እውነት ለመናገር በቃ ጂም ምናምን የሚሰሩ ምናምን ልጆች ናቸው። የሆነ ለዲያቆናት አስጊ የሆኑ ልጆች ናቸው። ዲያቆናት ሊሆኑ የመጡት የሆነ ቤተክርስቲያን ላይ ጋርድ ምናምን ቢያስፈልግ የሚጠቅሙ የነበሩ ልጆች ውስጥ ሆነው ሊያገለግሉ ማለት ነው። እና እነሱ መጡና ብሩክ ተሾመ ትምህርቱን የመማር ፍላጎት ነበረኝ ከልጅነቴም ጀምሮ በተለያዩ አጋጣሚዎች ትንሽ የመማር ነገር ነበረኝ። ግን በስራም በትምህርትም ጉዳይ የመራቅ ነገር ሲፈጠር ይሄኛው ቻንስ ሲገኝ ደግሞ እግዚአብሔር ቢፈልገው ነው ይሄን ነገር እኔም ደግሞ የሆነ ምኞቴን ባያስቀርብኝ ነው ብዬ ትምህርቴን መማር ጀመርኩኝ። ስለዚህ እግዚአብሔር በሚያውቀው እየተማርን 2 ዓመት ምናምን አለፈ እና እግዚአብሔር ለካ አንድ ነገር ለሰው ሲሰጥ መጀመሪያ ሰውየውን ነው የሚሰራው። ከዛ ሰውየው ተሰርቶ እግዚአብሔር ሲያምንበት ባያቅም ሊሆን ነገር ያደርግለታል። ቤተሰባዊነቱ እጅግ በጣም ልዩ ነበር። በቀና እንደ ጉባኤ ቤት ነው። ያንን ምን ለብሳትን ልብስ ለብሰን ባለንበት እንተኛለን። ፍራሹ ተመቸንም አልተመቸንም ምንም ማተር ያደርግም። ጠዋት ተነስተን ብቻ ወደ ስራ እንሄዳለን። ግንቦት ልደታ ላይ ስለት ተሳሉ ተባለ። ብዙ ሰው ታምራት ማለት ተናገረ። እውነት ለመናገር በየአመቱ በጣም የሚያስደንቁ ታምራት ይሰማሉ። ወንጌል እናመጣለን ብለን ተነጋግረን ወጣን። የሚገርመው ጊዜ ያለመቆየቱና ጊዜ ያለመውሰዱ ነው። በሳምንቱ ሁላችንም ስራችን ላይ ነበርን፣ ግማሹ ትምህርቱ ላይ ነበር። ቴክስት ተደረገልን እና ስለት በቃ እንደዚህ ፈጥኖ ያውቃል። አሁን ሰው የሆነ ነገር ተስሎ በጣም በረጅም ጊዜ ሊፈጸምለት ይችላል፣ ወይም በቃ በወረም በምናምን ሊፈጸምለት ይችላል። እና ሰው እንደ ዛሬ ተስሎ የዛሬ ሳምንት ይፈጸምለታል። በጣም የሚያስደንቅ ነው የኛ። እና እውነት ለመናገር ታምረ ማርያም በዚህ ዘመን ቢጻፍ እንደዛ ተብሎ ይጻፋል ማለት ነው። እመቤታችን ለ13 ዲያቆናት ያደረገችው ድንቅ ታምር ተብሎ ሊነበብ የሚችል ማለት ነው። ይህን ስለት ግንቦት 1 ተስለን ግንቦት 5 ቀን ላይ ለሁላችንም ቴክስት ተላከል። ቴክስቱ የሚለው በቃ ሾርት ኤንድ ፕሪሳይስ ነች ቴክስቷ። ነገ ሌሊት ነጭ ልብስ ለብሳችሁ ጸጉራችሁን ተቆርጣችሁ ገላችሁን ታጥባችሁ ንጹህ ሆናችሁ ቅድስተ ማርያም ሌሊት 9 ሰዓት ነው የሚለው ቴክስቱ። ቅድስተ ማርያም በጣም እጅግ በጣም ወደ ደብረ ማለት ከልጅነት ጀምሮ ግን እግዚአብሔር በቃ በጣም የልጅነት ምኞት እንደሚያይ በቃ በትክክል የማቀበትም ቦታ ነው። እውነት ለመናገር ሄደን ከዛ ውዳሴ ማርያም ተሰጠን የምንቀጥለው ሁላችን። ከዛ ሳያቸው በቃ በጣም ልቤ ማለት ሌላ ታሪክ ሊፈጠር ነው። እኔ እኮ አንድ ሰው ነበርኩ፣ አሁን ክህነት ሊሰጠኝ ነው ማለት ነው። ከዛ ጸሎት ተጀመረ። ረጅም ጸሎት ነው ተደረገ። ተንበረከክን። ከመጀመሪያው ጀምረው አባታችን ጸሎት እያደረጉ ያንን ስርዓቱን ፈጸሙ። ስርዓቱ ሲፈጸም አራተኛው ሰው ሆንኩኝ እኔ ማለት ነው። ክህነት ሲቀበል ደስ የሚለውን ደስታ ግን የትኛውም ደስታ ሰብስቲቲዩት አያደርገው እና የዛን ቀን የተሰማኝ ስሜት እጅግ በጣም ልዩ ነበር። የሆነ አንድ ነገር በህይወቴ እንዳሳካው ፊል አደረኩኝ እና ኢጃት መግባቴ በጣም በቃ ትልቅ ነገር እንደሆነ እየገባኝ ሄደ። እኔ ካልነበርኩም የምሰራው እግዚአብሔር ለካ እኔን እየሰራኝ ነበር በዛ ውስጥ ማለት ነው። አሁን ፕሮጀክቶቹ ብዙ እየሆኑ እየመጡ እንደሆነ ያኔ ነው የገባኝ እኔ ራሴ።
ለምሳሌ ጃን ማተብ የሚባል ዕቅበተ እምነት ላይ የሚሰራ ፕሮጀክት አለ። በጣም ልዩ ስራ ነው እውነት ለመናገር የሰራው ጃን ማተብ። በጣም ብዙ ንዑሰ ክርስቲያን ያስጠመቀ ነው። ከእምነት ከሌላ እምነት ወደ ክርስትና የሚመጡትን ከበረቷ ደግሞ የወጡትን የሚመልስ ፕሮጀክት ነው። እስካሁን አይ ቲንክ ከ100 በላይ የሚሆኑ ሰዎች ወደ ክርስትና ተጠምቀው ወደ እምነት ቤታቸው ተመልሰዋል። እነ ዜኒት መሐመድ ለምሳሌ በጣም ወደ ክርስትና ከመጡትና በመምጣታቸው በጣም ከምንደሰትባቸው ምዕመናን መካከል ሆናለች ማለት ነው። ዚነት መሐመድ እባላለሁ። አብስራ ጥላውን እባላለሁ። ተወልጄ ያደግኩት አዲስ አበባ ተክለ ሃይማኖት ሰፈር ነው። ለመንደሩ እኛ ብቻ ነን ሙስሊም፣ በተረፈ ኦርቶዶክስ ናቸው። የተወለድኩት እዚሁ አዲስ አበባ ነው። ረጅም ዓመት ግን ያደግኩት ድሬዳዋ ከተማ ነው። አክስቴ ጋር መኖር በጀመርኩበት ጊዜ አክስቴ ፕሮቴስታንት እምነት ተከታይ ነች። ለምሸት የምትባል አንድ ታላቅ ያለች የሰፈር ማለት ነው። ይዛይን ትሄዳለች የሆነ ነገር ፈልጋም ቤተክርስቲያን ስትሄድ ወረቀት ማድረስ ሲኖርባት ምናምን። ስለዛ የምታደርገውን አድርጌ እገባለሁ ተክለ ሃይማኖት ተሳልሜ ምናምን እገባለሁ ማለት ነው። በጣም ጥሩ ነበረ የነበረኝ ኢንተራክሽን የነበረው የወጣቶች መሪ ነበርኩኝ። አክስቴ እሷ የነበረችበት ቸርች የነበረው የሰው መንፈስ ነው የሚል ትምህርት የነበረበት፣ ከዛ ደግሞ የእግዚአብሔር የሰው ልጅ የትኛው እንደሚድን የትኛው እንደሚሞት አስቀድሞ መወሰንን ትምህርት ወይም ደግሞ የጆን ካልቪንን ትምህርት የሚቀበል ነበረ። ትልቅ ስሆን ግን 19 ስሆን የሆነ እንዴት ነው በደንብ መናገር የማልችለው ማለት ለሰው ማስረዳት የማልችለው እስልምና ውስጥ አምላክ እንደሌለ ገባኝ። ከዛ ደግሞ በዚህ በኩል ክርስትና እውነት እንደሆነ የፈጠረን አምላክ እግዚአብሔር እንደሆነ በደንብ ተረዳው ማለት ነው። እና ከዛ ዩቲዩብ ላይ ስለ ክርስትና በስነስርዓት ስለ ኦርቶዶክስ የሚያስተምሩ 5 አዕማደ ምስጢራት ብሎ በስነስርዓት ማለት ኖርማሉም ከልጅነቱ ክርስትናን የተቀበለውም ሰው ቢሆን ሊማረው የሚገባ እንደገና ደግሞ ኦርቶዶክስን ማወቅ የሚፈልግ ሰው ማንኛውም ሊያውቀው የሚገባ ብሎ ነው እንትን ያለውና እሱን በስነስርዓት አዳመጥ ነበር። ከዛ ደግሞ የሚቻለኝን በዚህ በኩል እስልምናውን ለመስማት ሞክራለሁ። ግን እውነቱ በቃ አልችልም ነበር። እውነት የለም ብዬ ስላሰብኩና እኔ ስላመንኩኝ መስማት አልችልም ነበር። ግን አንዳንድ ጥያቄዎችን መጠየቅ ችያለሁ ማለት ነው። ከዛ ግን ያንን እያወቅኩኝ የሚሉኝን ነገር እያነበብኩኝ እና እየሰማሁ በሄድኩኝ ቁጥር ያ ትምህርት ስህተት እንደሆነ መረዳት ጀመርኩኝ። ከዛ ከፓስተሩ ጋዛ ከነበረው ከፓስተር ጋር እነዚህን ያለውን ነገር መጠየቅ ጀመርኩ። ነገሮች ላይ ስኬፕቲካል ነበርኩኝ። አስቀድሞ የሚድኑም አስቀድሞ ደግሞ እንደገና ወደ ሲኦልም የሚወርዱ ሰዎች ካሉ መጽሐፍ ቅዱስ ደግሞ ክርስቶስ አንዱ ስለ ሁሉ ሞተ ነው የሚለው። ሰው እንዴት ነው ነገር አይጋጭም ወይ? ከዛ ዛብ ቸርች ሆኜ ደግሞ ሌሎች ኩዌስችኖችን ደግሞ ሬዝ ማድረግ ጀመርኩኝ። ከዛ ጧት መስጊድ እሄዳለሁ፣ እኔ ቁርአን እቀራለሁ፣ ጠይቃቸዋለሁ። መልስ የለም። የእውነት ምን እንንገርሽ ምናምን ነው ብባለው ሁሌ በቃ። ከዛ የሆነ የንጽጽር መጽሐፍ ይሰጠኛል ማለት እዛ ያሉ ሴቶች ማለት ነውና እሱን እየተቀበልኩኝ ብቻ ሞከርኩ እና የሚሆን አይደለም። የመጨረሻ ውሳኔ ለእናቴ ነገርኳት። በፍጹም አለችኝ አይሆንም። ከዛ እንደ አጋጣሚ ሆኖ ወደዚህ ወደ አዲስ አበባ ለስራ መጣሁ እና ፕሮቴስታንት ሆኜ ጠዋት ላይ ዮሐንስ እሄዳለሁ። ዮሐንስ ቤተክርስቲያን ወንጌል እንትን ተብሎ ሲነበብ ነው የደረስኩት የነበረውና ሲነበብ እውነት ቤተክርስቲያን ወንጌልን ታውቃለች ወይ? ኦርቶዶክስ በቃ ሁሌም ኦርቶዶክስ ሲባል አሰብ የነበረው ገድል፣ ድርሳን የሆኑ ቅዱሳት ስዕላት እንደ ጣዖታት ነበረ አሰብ የነበረው እና አክቹዋሊ ይሄ ነገር እውነት ነው ወይ ብዬ በቃ በየጊዜው መሄድ ጀመርኩኝ። ጠዋት ዮሐንስ ሄድና ከዛ ከሰዓት ላይ ደግሞ ወደ ቸርች ሄድ ነበረ። ጠዋት እንደዚህ እያደረግኩኝ እንዲህ በሳምንት አንዴ ነው ሁዱድ ነው ቸርች ፕሮግራም ያለውና እዛ ሁዱድ ቸርች መሄድ ጀመርኩኝ። ከዛ የሆነ ጊዜ ላይ
ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ የሚለውን የዲያቆን ያረጋል አበጋዘን መጽሐፍ ስለ ቅዱስ ዮሐንስ አፈወርቅ አንድ ሰው ነግሮኝ የሱ መጽሐፍ ማንበብ ጀመርኩኝ እና እያነበብኩኝ እዛ ዮሐንስ ነበርኩኝ። አንድ ሰው እዛው ዲያቆን የነበረ የሚያገለግል ሰው መጣና ይሄ መጽሐፍ በጣም አሪፍ ነው ምናምን አለኝ። ከነማያቀኝም አላቆም አንብበኳል ምናምን ብዬው ከሱ ጋር ማውራት ጀመርንና በጊዜ ሂደት ውስጥ የቤተ ክርስቲያንን ትምህርት እውነተኝነቷን ወደ ማመን ደርሻለሁ። ግን ያንን ነገር በስነ ስርዓት ሊያረጋግጥልኝ የሚችልን ሰው አላገኘሁም ነበርና ይህንን ነገር ነገርኩት እዛ ላገኘኝ ሰው። ጸሎቴን ጀመርኩ ቤት ውስጥ ነኝ። ውዳሴ ማርያም ነበረኝ ሰው የሰጠኝ ነበረኝ። ውዳሴ ማርያም እናደርሳለሁ። ፊት ለፊቷ አንድ ክፍል ናት ቤታችን የነበረችው። ምንም አልባልም እስካልተጠመኩ ድረስ ችግር የለም ማለት ነው። ከዛ እኔ በአንዳንድ ጉዳዮች ሰውነቴ እየቀነሰ ይመጣል ማለት ነው። ፍጹም እኔ በዚህ ጉዳይ እንትን የለኝም፣ ጭንቀት የለኝም። ክርስቲያን ሳልሆን ቀርቼ ተበታተኝ አያሳስበኝም። የጊዜ ጉዳይ እንደሆነ ብቻ አውቃለሁ። ከዛ ግን የራሴ ሾሽ ስለነበሩብኝ ሰውነቴ እየቀነሰ ሲመጣ ታናሽ ወንድም አለኝ እና አልቅሶ እናቴን ይለምናታል። ማለት በማታምንበት ነገር እንዴት ኑሪ ትያታለሽ? በቃ ተያት፣ የሆነ ነገር ብትሆንብሽስ ብሎ አለልኝ። እኔም ማውቀው ሰው አለ እንደዚህ ቅበተ እምነት ላይ ምናምን የሚያገለግልና ፈቃደኛ ከሆንክ ባገናኝህስ አለኝ። ከዛ እሺ ደስ ይለኛል አልኩትና የልጁን ስልክ ሰጠኝ። አልደወልኩለትም ነበረ። ከዛ በነጋታው ልጁ ራሱ ደወለልኝ። ዲያቆን ዳንኤል ይባላል እና ኢጃት ጃን ማህተብ ውስጥ ነው የሚያገለግለው። በዛ አማካኝነት ከሱ ጋር ተዋወቅን። ብዙ ስለ ቤተ ክርስቲያን ሚስ አንደርስታንድ እንዳረኩ እና እምላቸው ነገሮች በሙሉ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያልሆነችውንና እኔ ግን ትሆናለች ብዬ ሆናለች ብዬ ባሰብኳት ሀሳብ እንደመራመድ አስረዱኝ። እና ወንድሜ እስኪተኛ እናቴ ጠበቀችና ይቅር ብዬሻለሁ አለች። ይቅር ብዬሻለሁ ደግሞ ወደ ሌላ እንዳትሄጂ ስርዓትሽን ይዘሽ ይሄንን አሁን የምትፈልጊውን ሃይማኖት ይዘሽ በስርዓት ኑሪ። እኔና ወንድምሽ ላይ በፍጹም እንዳትደርሺ እሰብካለሁ፣ የሆነ ነገር አደርጋለሁ ብለሽ እንዳታስቢ፣ ይሄ ያጣላናል፣ ግን በቃ ይቅር ብዬሻለሁ አለች። ከዛ ለዲያቆን ቢኒያም ስልክ የተሰጠው ከዛ ደወለልኝና አወራን። ከዛ መሰረታዊ የሚባሉ ትምህርቶችን አስተማረኝ። ከዛው ያሉ አባት አገናኘኝ። ከዛ እሳቸው ቀኖና ሰጡኝ እና ያንን ቀኖና ከፈጸምኩኝ በኋላ የቄደር ጥምቀት እንድጠመቅ ተደረገ ማለት ነው። የቄደር ጥምቀቴ የነበረው እንዳጋጣሚ ሆኖ አላፋት ቀን ላይ ነበረ። ጥምቀቱ ጊዜ በጠዋት ነበረ የወጣ ነው። በሌሊት ጎረቤቶች የነበሩ ከነሱ ጋር ነበርኩ። የእውነት ምን ሲሰማኝ ነበር? ሰርግ የእውነት ነጭ ነው የለበስኩት ምናምን ታጅቤያለሁ። በቃ ሰርግ ነው። ደስ ሲል ሲለብሱ ምን ተሰማኝ መሰልሽ? ቀዶ ሕክምና ሰው ሊደረግለት ሲል ልብሳቸውን ሲለብሱ ነገር አለሙ ሲዘገጃጅ እንደዛ ነው በቃ የተሰማኝ ነገር። እንደ እንትን እንደሚል ሰው ኦፕሬሽን እንደሚደረግ ሰው በጣም ያስፈራ ነበር። ከዛ ቁጭ አልኩኝ እየተረጋጋው በጣም ደስ ይል ነበር። ተጠመኩ። የአላፋት ቀን ጠዋት ላይ ተጠመኩኝና ከዛ ከሰዓት ላይ ወደ አላፋት መጣው ማለት ነው። ፈርስት አላፋት ላይ የመጀመሪያ ዘፈርስት ከአዲስ ውልደት በኋላ ከጌታችን ውልደት ዋዜማ እኔም እየተወለድኩኝ እና ከዛ ማታ ላይ የአላፋት ጊዜ ላይ ማታ ላይ ስንዘምር በጣም የሆነ ውስጤን ደስ ይለኝ ነበረ። ድሮ ማውቃቸው መዝሙሮች ነበሩ። የእነ መሪጌታ ፀሐይ በተለይ በጣም የምወደው መዝሙር እሱን ነው። የጥበብ ሰዎች መጡ የሚለውን በነፃነት የልቤን ነገር መኖር ቻልኩ። የእግዚአብሔርን ስም መጥራት ቻልኩ። ቤተክርስቲያን ባዕድነት ሳይሰማኝ የሆነ የሰው ቤት እንዴት ብቻ ለኔ ያልተፈቀደ ቦታ ምገባ ነበር የሚመስለኝ።
ሳልጠመቅ በፊት እሄዳለሁ ቤተክርስቲያን። ግን እንደዛ ነው ይሄ የኔ ቤት ነው ምናምን የሚል ስሜት የለኝም ነበር፣ ያስፈራኝ ነበር። እሱ ተወገደልኝ። እናቴ እግዚአብሔርን አክብራለች የእውነት ማለት እኔም ክርስቲያን ከመሆኔ በፊት ከክርስቲያኖች ጎረቤቶቿ ጋር የምትኖረው ለልደታ አዋታ ለነሱ ጸሎት ከተነሱ አብራ ተነስታ በቃ አክብራ ነው። ሲጀምር ሰውን የሚያከብር እግዚአብሔርን አከበረ ነው። ያከበረችውን እግዚአብሔር ራሱ መልሶ እንዲያከብራት እናቴ ክርስቲያን እንዲያደርግልኝ በጣም የእውነት ስላከበረችው ይሆንልኛል ብዬ አስባለሁ። ወንድሜንም እንደዛ ኢጃት ውስጥ በጣም ተደጋጋሚ የሚነሳ ችግር ነበረ። እሱ ምንድነው? ብዙ ሰዎች ከሌላ ሃይማኖት ወደኛ ሲመጡ መማር ይፈልጋሉ። የሚያስተምራቸው ሰው ያስፈልጋን፣ አንድ ለአንድ ቁጭ አድርጎ የሚያስተምራቸው ሰው ያስፈልጋን ነበረ። ብዙ ደግሞ ተተኪ መምህራንን ለማፍራት ደግሞ ጃን ፊሊጶስ የሚባል ፕሮጀክት ክሬት አድርገናል። ግን እንዳሰብነው እየሄደልን አልነበረም። ስለዚህ ይሄንን ጥሩ አጋጣሚ ሆነልንና ይሄንን ችግር ለምን ከሆሊ ሶፊያ ጋር በመተባበር አንፈታውን በማለት ሆሊ ሶፊያ ዩኒቨርሲቲ አሜሪካን የሚገኘው በከነዲኬት የሚባል ከተማ ውስጥ ነው የሚገኘው። የዛሬ 6 ዓመት ነው የተከፈተው። የተከፈተበትም ዓላማ የኦርቶዶክስን አስተምሮ በካህናት ለአገልጋዮች በማሰልጠን የእኛን ታሪካችንን፣ ነገረ መለኮትን፣ የቤተክርስቲያን ታሪክን፣ ነገረ አምልኮን ሁሉንም ሀሳቦች በኮርሶቹ በተዋሃደ መልኩ ለማቅረብ እና ለምዕመኑ ለማዳረስ ነው። ከሆሊ ሶፊያ ዲን ጋር አቡነ አብርሃም ሐኪምም ናቸው። ቀሲስ ዶክተር አብርሃም ጋር ውይይት አድርገን ነበረ። በውይይቱ ያው ስለ ኢጃት ምን እንደምንሰራ ማህበራዊ ጉዳዮች ላይ ስለ ሱባኤ ጉባኤ እስካሁን አትሊስት የሞከርናቸውን ጥረታችንም ስነግራቸው በጣም ደስ አላቸው። በጣም እንደ እኛ ዶተር ቸርች ነን ማገዝ እንደሚፈልጉ መርዳት እንደሚፈልጉ በጣም ዊሊንግነሳቸውን ነገሩን። የኛ ደግሞ አላማችን ደግሞ ጃንደረባው ላይ ያተኮረ ነበረ። እሳቸውም ደግሞ ከጃንደረባው ጋር በተገናኘ ስለ ቅዱስ ፊሊጶስ በጣም የሚወዱት ቅዱስ እንደሆነ እና ልክ ቅዱስ ፊሊጶስን የመሰሉ ብዙ መምህራን ማፍራት እንዳለብን በማውራት እሳቸው በቃ ሙሉ በሙሉ ሆሊ ሶፊያ ዩኒቨርሲቲ እኛን ለማገዝ ትብብር እንደሚያደርጉልን ቃል ገቡልን። ያንን ቃል እንደገቡልን ደግሞ ወዲያውኑ የስምምነት ሰነድ ተፈራረምን ማለት ነው። የሆሊ ሶፊያ ዩኒቨርሲቲ አሜሪካ የሚገኝ ነው። የኮፕቲክ ዩኒቨርሲቲ ነው። ከኢትዮጵያ ጃንደረባው ትውልድ ጋር ተባብረን በኢትዮጵያ ኮሌጅ ለመክፈት ነው ፕላኑ ማለት ነው። ጃን መጥምቅ በኢጃት ውስጥ ካሉት ቤተሰቦች በመጥምቀ መለኮት በቅዱስ ዮሐንስ ስም የተሰየመና በጣም ሰፊ አገልግሎት ያለው ነውና ሙሉ ፍልስፍናውን የወሰደው ከመጥምቀ መለኮት ከቅዱስ ዮሐንስ ነው። እንግዲህ ምዕመናን ለንስሐ ሕይወት ለቅዱስ ቁርባን እስኪበቁ ድረስ ወይም ደግሞ ቅዱሳን ስርዓቶችን እንዲካፈሉ ማድረግ ነው ዋና ዓላማው። ከሱስ ለማገገሚያ ደግሞ ተቋማትን እስከ መገንባት ድረስ ትልቅ እቅድ አለው ፕሮጀክቱ። አሁን ግን ባለው አቅም ከሱስ ወንድሞችን ለማውጣት እየጣረ ነው። እንደዚህ የህይወትን ትርጉም ምንም ከአንዴም ሁለቴም ለመሞት ጥሬ ነበር። ሽንቁሮ እያለው ራሱ በቃ የገባው ሰሞን ትንሽ ከብዶኝ ራሴን ለማጥፋት በቃ ምን አይነት ምክንያት እና ከባድ ነበር። ማህበር ውስጥ ያሉ የስነ ልቦና ባለሙያዎች አሉ እንደኛ ከነሱ ጋር አንድ ላይ በመሆን ሃንድል እናደርጋለን ማለት ነው። የአንድ ለአንድ ወይም ኢንዲቪጁዋል ቴራፒን የምንሰጠው። ስለዚህ ብዙውን ጊዜ በቤተክርስቲያን ቅጥር ግቢ ውስጥ ነው የምናደርገው። ቴራፒውን በሴሽን ካደረግን በኋላ ወደ ዲያቆናት ወደ ካህናት ደግሞ ሊንክ እናደርጋለን። ስለዚህ ከነሱ ህይወት ጋር ላይ የሚያደርግ እንግዲህ መጽሐፍ ቅዱሳችን ሙሉ ነው። ሁሉም ነገር ከዛ ነው የሚነሳው። ስለዚህ ያንን እያነበቡ አሳይመንት እየተሰጣቸው ኢንተርናላይዝ አድርገው ወደ ራሳቸው ህይወት አምጥተው ተረድተው በኋላ ላይ ፕሮግረስ እንዲያደርጉ እናደርጋለን። ከዛ በኋላ እንግዲህ ዋናው ጥያቄ ተመልሷል። በምድር የሚመላለሱበት ነገር የፈጠረባቸውን ጫና በደንብ ደህና ሆነዋል ስንል በቀጥታ ወደ ንስሐ ትምህርት እንወስዳቸዋለን ማለት ነው። ስለዚህ ሳይኮሎጂውን ወይም ስነ ልቦናውን ድጋፍ ስላገኙ ብቻ የንስሐ አባት ጋር እናገናኛቸውም። ትምህርቱን ተምረው ተረድተው ንስሐ ህይወት ምን ይመስላል የሚለውን እንዲያዩ እናደርጋለን። ከዛ የንስሐ አባቶች
ከንስሐ አባታቸው ጋር ያለውን ግንኙነት ደግሞ ተከታትለን በቀጥታ ወደ ቅዱስ ቁርባን እንዲቀርቡ እናደርጋለን ማለት ነው። እና አንደኛ እንደ ክሊያንቶቻችን ፍላጎት ነው ብዙን ጊዜ የምንሄደው፣ ግን በተቻለ መጠን የሚያሳስባቸውን ነገር ከፈታም በኋላ ወደ መንፈሳዊ ህይወታቸው እንመጣለን ማለት ነው። የነበርኩት እዛው ሽንቁሩ እያለ ዶክተር ዮርዳኖስ አለች፣ ከሷ ጋር ነው ተማክረን እዛው እያለ ንስሐውን የገቡት። አሁን ልጁ በጣም ቆራቢ ነው፣ በጣም መንፈሳዊ አገልግሎት ያለ ነው። ግን በጣም ከጥቂት ዓመታት በፊት በጣም ሱስ ውስጥ የነበረ ሞታል ብለን ነበር ምናምን የሚሉኝ ሰዎች አሉ። በጣም ተደጋጋሚ ጊዜ አንድ ሰው ምናምን አይደል፣ በጣም ብዙ ሰውና ከዚያ ህይወት መጥቼ ዛሬ ሰርቼ ቤት ገብቼ ብቻ ያደረገልኝ ነገር ብዙ። የኢትዮጵያ ጃንደረባ ትውልድ ማህበር እንግዲህ ስሙን ካገኘበት ከኢትዮጵያ ጃንደረባ ነው ብዙ ነገሮች የተወሰዱት እና የኢትዮጵያ ጃንደረባ ታሪክ በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ የሚገኝ ሲሆን የተገኘውም ጃንደረባው መጽሐፍ ቅዱስ እያነበበ ነበር እና በዛ ምክንያት የጃንደረባ ትውልድ አባላት ወይም ደግሞ የማህበሩ አባላት አንባቢ እንዲሆኑ ሀገራችንም ደግሞ በመጽሐፍ ቅዱስ ውስጥ ስታነብ የተገኘች ሀገር ናት ኢትዮጵያ እና ኢትዮጵያ በመጽሐፍ ቅዱስ ከመጀመሪያው መጽሐፍ እስከ መጨረሻው መጽሐፍ ስሟ ያለ ወንዝ ዳሯን ይከባል የተባለላት እንደገና ደግሞ መጽሐፍ ቅዱስ ስታነብ የተገኘች ሀገር ናት። ማህበሩ መኖሩን ለፐብሊክ የታወቀበት ጃን ሚዲያ የሚባለው ሚዲያችን መታወቅ የጀመረው በመጽሐፍ ዳሰሳው ነበር። በቃ ያኛውን ጃንደረባውን በቃል ብቻ ሳይሆን በህይወትም እየመሰል ነው ሄድ ነው ማለት በማንበብ ከዛ እያነበብን ነው ጥያቄ የሚሆንብን ነገር ሲኖር እንጠይቃለን ማለት ነው። ጃን ፊልምስ ዋና መነሻ ዓላማው በፊልም የጠፋውን ትውልድ በፊልም እንመልሰው የሚል ነው እና ብዙ ሰው ፊልም በማየት እኔ እንኳን ማስተውሰው ኤሌመንተሪ እያለን በጣም የህንድ ፊልም የሚያዩ ልጆች ነበሩና በጣም ሱስ ሆነባቸው። በቃ ቪዲዮ ቤት የቀሩ ማለት ነው። በቃ 7ኛ ክፍል ስንደርስ አቆመዋል፣ ትምህርት ነው ጨርሰዋል። እዛው እነ ሻሩክ ምናምን እያሉ በዛው የቀሩ ልጆች አሉ። ሌላም የአሜሪካ ፊልሞች ከሆሊውድ የሚወጡ ፊልሞች በጣም ብዙ ትውልድ አሳጥተውናል። የማይሆኑ መልእክቶች ተላልፈዋል በፊልም። ፊልም ደግሞ በጣም ገዥ ነው። ምክንያቱም አንድ ሰው ብቻውን ቁጭ ብሎ ሊያደርገው የሚችለው ነገር ነው ፊልም ማየት። ስዕል ይሄ ምንድነው ምናምን ብሎ ሊጠይቅ ይችላል። ጽሁፍም ያልገባውን ይጠይቃል። ፊልም ከሆነ ግን ንግግሩም፣ ድምጹም፣ ስዕሉም፣ እንቅስቃሴውም ኤቭሪቲንግ ስላለ አንድ ሰው ብቻውን ሆኖ ሊጠፋበት የሚችል ነገር ነውና በፊልም የጠፋውን ትውልድ በፊልም እንመልሰዋለን በሚል ኦርቶዶክሳዊ የሆኑ ታሪኮች ለምሳሌ ሰው ቆሞ ገድል መስማት አይወድም፣ ስንክሳር አይሰማም ሰው። ስለዚህ ግን ታሪኩ ፊልም ሆኖ በጣም በምንወደው መልኩ ቢመጣ እና እጃችን ላይ ብናገኘው በስልካችን ማየት ብንችል በጣም ደስ ብሎ እናውቃለን ማለት ነው። ስለዚህ በጣም ብዙ ፊልም ለመስራት እቅድ አላቸው። ናሁ ዜና የሚባል አንድ በጃን ፊልምስ የተሰራ ሾርት ሙቪ እስከ ጉማ አዋርድ ድረስ ኖሚኒ እስከመሆን ድረስ ደርሷል ፊልሙ እና ቢሰራበት በጣም አዋጭ ከሆኑ ነገሮች ማለት ነው። አሜሪካ ዓለምን ከምትገዛባቸው ከምትመራባቸው ነገሮች አንዱ ፊልም ነው። እንግሊዝ በቢቢሲ፣ አሜሪካ በሆሊውድ ዓለምን ይገዛሉ ይባላል እና ፊልም ጥሩ ባለሙያ ካገኘ ለቅድስና መዋል ይቻላል። በኢጃት ውስጥ ካሉት ፕሮጀክቶች የህፃናትና ቤተሰቦቻቸው ላይ የሚሰራ ነው። ኢኒሻሊ ፕሮጀክቱ የተሰራው ህፃናት ላይ ነበረ። ነገር ግን የልጅ ችግር ማለት የቤተሰቦቹ ችግር ነው እና በዛ ምክንያት ቤተሰቦቹንም ወደ መደገፍ ከፍ ብሎ ፕሮፖዛሉ ሰፊ የሆነ ነው ማለት ነው። በዚህ ፕሮጀክት ውስጥ ያገኘናቸው የአንድ ልጅ እናት አሉ፣ እማማ እናኒ የሚባሉ። ስሜ እናንዬ ያለው ይባላል። ከ5 ዓመት ጀምሬ ያመጣች ሴትዮ ትንሽ ችግር ነበረ እና ትመታኛለች፣ ታንቀኛለች። ግን የ9 ዓመት ልጅ ሲሆን የእሷ ወንድም ነው የተፈረኝ። ከዛ ሽንት ምሽኔና የሰገራ መውጫዬን አደበላለቀብኝ። እሸታለሁ። ስሸት እዛ ጋር ተቀመጭ እባላለሁ። ልክ በተደፈርኩ በአመቴ የ10 ዓመት ልጅ ሲሆን ማለት ነው እሷ ሞተች። እኔ ጎዳና ወጣሁ እና እንደዛ እያልኩኝ ከጎዳና መከራ ሳይ የኔ ቢጦች ደግሞ በልተው ቁጭ አድርገው ሲሄዱ አንስቼ እበላለሁ።
እኔ አለምንም እነሱ በልተው የተውትን ነው አንስቼ መበላ። ከዛ ደግሞ አሁንም ደግሞ መልሼ ደግሞ ለሊሚቶቹ ሲሰጡ አያቸዋለሁ። ግን ስለ እግዚአብሔር ምናምን አልወድም። ምናልባች ደኘ ሰው ኩኜ ሰርቼ ከበላው ልመና ስለሚጣፍጥ ያ እንዲቀርልኝ ብዬ ነው ከጎዳና እንዳለው ወደ ሌላ ሃይማኖት ገባው። አነሱኝ። እነሱም እዚህ እርስጣቸው እነሱ ጋር ሁኜ እዚህ ቤት ከገባው በኋላ መተው አንዳንድ ነገር ያደርጉልኝ ጀመር። መድኃኒት የሚገዙልኝ ጀመር። ከነሱ እየወጣሁ ደግሞ ተደብቄ ጨርቆስ ሄዳለሁ። ተሳልሜ ስወጣ ያገኙኛል። ምን ታደርጊያለሽ እዚህ ውስጥ ስባል ጨርቆስ ውስጥ ማለት ነው። አይ አጎት አለኝ። እኔ እንደዚህ አይነት ሃይማኖት ስለሆንኩኝ አጎቴ ካየኝ ይቆጣኛል። እኔ ቤት ደግሞ አይመጣም። እኔ እንደዚህ ሃይማኖት ስለሆንኩኝ እሱ እኔ ቤት አይመጣም ቄስ ስለሆነ እና እሱን ሰላም ልል ነው የምገባው እንጂ እላለሁ። ድንጋይ እንዳትሳለኝ ሲባል አይ እኔ አጎቴን ሰላም ልል ነው እላለሁ። ግን አጎቴ ግን ጨርቆስ ነው። የሰው አጎት የለ አይደለም። እና ይሄዳለሁ ሁሉ ቀን እኔ እንደሰው ኩኜ እውነት እንጀራ በልቼ ስደተኛ የምትባል ሳህን አለችኝ። አሁንም አለች። ወዳታለሁ። ምንም እሷን ወዳታለሁ። ያችን ስደተኛ ሳህን በጣም ነው የምወዳት እና ከፍታትና አንቺ ሳህን ግን መቼ ነው ጠግቤ የምብሽ የምበላብሽ እላታለሁ። ሳህኗን እንደሰው ማለት ነው። ግን ሲሰጡኝ ስበላባት ሳይሰጡኝ ጦሜን ስውል እግዚአብሔር ይመስገን መጨረሻ ግን በቃይ ሲለኝ አረንጓዴ ሆኖ ደግሞ ተጥሎ እንጀራ አገኘሁ። ያንን እንጀራ አሳውት አንስቼ በርበሬ ዘይት የለውም በጨው ብቻ አፈርፍሬ በላሁት። አፌ ደግሞ አሁን ከቆረብኩ ወዲህ ነው በደንብ የምናገረው እንጂ አልናገርም። መናገር እፈልጋለሁ። አፌ ይተባተባል፣ ዘግቶኛል፣ ምንም አልችልም። አፌም እንደዚህ እንቀጠቀጣል። አንደኛ ጉበታ ያለብኝ ጨጓራ አለ፣ ነርቭ አለ፣ ብዙ የሚወስደው አለ። አይምሮም ወስዳለሁ፣ ያስምም ወስዳለሁ፣ ሁሉን ወስዳለሁ። አልወስድ የለኝም። ወደ 58 አካባቢ ክኒን ወስዳለሁ። ክብሮም ወንድማችን እኔ እኮ ሰው አይደለሁም አልኩት። ለምን አለኝ። ስሞት ግን የት ነው የምቀበረው አልኩት። እንዴ ንስሐ አባት የለሽም እንዴ አለኝ። እንኳን ንስሐ አባት ቤተክርስቲያንም የለኝም። እኔ እየተደበቅኩ ነው ጨርቆስን የምሰማው ወይም ሚካኤል የምሰማው። ገብርኤልን በጣም ወደዋለሁና የትም ቦታ ተደብቄ እንጂ ክርስቲያን እኮ አይደለሁም። ሃይማኖቴን አላውቀውም አልኩት። ሃይማኖቴን አውቀዋለሁ በእርግጠኛ ኦርቶዶክስ ነኝ፣ ግን አይደለሁም። ነጠላም አልለብስም። አሁን ነው እንደዚህ አምሬ የምሄደው። ችግር የለም እኔ ንስሐ አባት አስይዝሻለሁ ትቆርቢያለሽ አለኝ። ኧረ ዝም በልኝ፣ መቁረብም አልፈልግም። እነሱ ካቆሙብኝ ምን ልበላ ምን ልጠጣ ማንም የለኝም እኮ አልኩት። እኛ ልንሽ አለኝ። እውነትም አሉልኝ። ከዛ ዞኝ ሄደ። ንስሐ ገባሁ። እኔ ብዙ ኃጢአተኛ ነኝ። ያው እንግዲህ የገባሁበትም ቦታ ብዙ ኃጢአት ነው። ፋሲካ እሑድ ሆኖ እኔ ሰኞ ቆረብኩ። ስጋ ወደሙን አገኘሁ። ይሄን መሰለ አበባ የመሰለ ልብስ ያደረባ ጨርቆስ አለበሰኝ። እውነቴን ነው። እኔ ጫማ የለኝም ብዬሻለሁ። ይሄው የሚያምር እንደውም ሀብታም የማያደርገው ጫማ የተወገለኝ። እውነቴን ነው። ያን ብቻ አይደለም ሰው ግድፍ አድርጎ ሲታከም ሰው አይዞሽ ሲሏቸው ውሃ ቀርቶ ሲጦሷቸው ቀና ነበር። አሁን ግን አልቀናም። ከዛ በኋላ ከቆረብኩ በኋላ አቤቴ እንጀራ ጋግሬ በላሁ። ለሚሸጥ አይደለም ለሆዴ። ከዛስ ምን አገኘሁ? ልብሴን ልክ ቆርቤ ስመጣ ነው ያገኙኝ። ቆርቤ ስገባ ወደ ቤቴ ነው ያገኙኝ። በተንቀባረሬ በራይድ ነው የመጣሁት። በግሪም እንኳን እጄማ በየቦታው ነው የሚጥል አለብኝ። በየቦታው ነው የማወድቀው። ግን የዛለታ መጣሁኝ። አዩኝ። ብር አቆም። ያ በየወሩ የሚሰጠኝ ብርም ቆመ።
ለምንድን ነው ብሎ ተቆጡኝ። አሁን ሲቆጡኝ አይ እኔ እንግዲህ አማራጭ ነው አልኩኝ። አሁን እግዚአብሔር ይመስገን ጋግር የምበላለሁ። ሕክምናዬንም ጥቁር አንበሳ እየታከምኩ ነው። ልጅም እግዚአብሔር ይመስገን ደህና ናት አለን። በዚህ ጥናት ውስጥ ከተገኙ ብዙ ድጋፍ ከሚፈልጉ እናቶች መሀል አንዷ ናቸው። ለምሳሌ እማማ እናኒ ማለት ነው። ኢጃት አሁን ያላቸውን ሸክም ለመሸከም እየሞከረ ነው በጃን ቂርቆስ በኩል ማለት ነው። ነገር ግን አሁንም ተረድቷል ብለን አናምንም ማለት ብዙ ይቀረናል ማለት ነው። እሳቸው ያገኘናቸው ናቸው። ያልተገኙ ደግሞ በጣም ብዙ እናቶች ይኖራሉ በመሀል እና በዚህ በጃን ቂርቆስ ውስጥ ያለው ነገር ምንድነው? ዘላቂ መፍትሄ ለማምጣት የተወሰነ መርዳት ለጊዜው ወላጆቻቸውን በገንዘብ ድጋፍ ማድረግ ግን ደግሞ ሁልጊዜ ተረጂ ሆነው እንዳይቆዩ ስልጠና መስጠትና ስራ እንዲሰሩ ማድረግ ወደ ስራ ማስቀጠር ድረስ ይደርሳልና በራሳቸው መቆማቸውን ሲያረጋግጥ ፕሮጀክቱ ፌዝ አውት ያደርጋል ማለት ነው። አጠቃላይ ፕሮጀክቱ ሀሳብ ይሄ ነው። ስለዚህ ወደ ኢጃት ወደ ኢትዮጵያ ጃን ደባት ማህበር ከመጣው በኋላ በጣም ብዙ በረከቶች ተከተሉኝ በነገራችን ላይ እና እግዚአብሔር የሰው ልጅ እንዴት እንደሚባርክ ሆነ ያየሁት እና ምእመን ነበርኩኝ፣ ካህን አደረገኝ፣ ተማሪ ነበርኩኝ፣ መምህር አደረገኝ። ከዛ በኋላ ደግሞ በቃ ብዙ ምስጢራትን ፈጸምኩኝ እና በጣም ነው የሚያስደስተኝ እሱ በምስጢራት ህይወትም እንድኖር ምክንያት ሆነኝ። ከዛ ደግሞ የበለጠ ምስጢር ደግሞ እንድፈጽም እግዚአብሔር ፈቃድ ሆነ። መቼም የሰው ልጅ ከተወለደ ካደገ ከጎለመሰ በኋላ ብቻውን ይሆን ዘንድ መልካም አይደለም ስለሚል የትዳር አጋር አገኘው። እግዚአብሔር ይመስገን ማለት በአገልግሎት ላይ ያለው ነበረ ልጅቷን ያገኘኋት። በጣም ጥሩ ልጅ ናት፣ ፈሪሃ እግዚአብሔር ያላት ናት እና እኔም ማሳያት መንገዶች ነበሩ እሷም እና መስመራችን ብቻ አንድ እግዚአብሔር ትሁን ያላት ነበረች። አጋጣሚ በጣም አስገራሚ ነው ያገኘኋት እሷን። ከዛ በኋላ ግን የበለጠውን ቁም ነገር ማሰብ ጀመር እና የበለጠ ተቀራረብን፣ አብረን ስለመሆን አሰብን ማለት ነው። እና ኢጃት ውስጥ እያለው እንዴት ነው ወደ ጋብቻ ሲሄድ አገልግሎት እንዳይቀንስብኝ ምናምን ብዬ አስብ ነበር። ግን ባለቤቴ በጣም ሰፖርቲቭ ናት እና ለአገልግሎት በጣም ቀናይ ስለሆነች እሷን እንደመረጥኳት ሳረጋግጥ ለነሳ አባቴ ነገርኳቸው። ከዛ ኢጃት ሄድኩኝ ምናምን ተዋወቀን። ጥሩ ነበር የነበረን ነገር ሁሉ እና ቤተሰቤ ያው ሰፊ ስለሆነ አሁን ላይ የኢጃት ቤተሰቦቻችን ከነዛ መሀል ሽማግሌዎች ሁሉ ተመርጠዋል ማለት ነው። ካህናትም ነበሩበት እና ወደ 8 ሽማግሌዎች ናቸው ለሽምግልና ሄዱልኝ። ከዛ ያው በማህበራችን ደግሞ የቅድመ ጋብቻ ትምህርት ይሰጣል። እኔ ለአገልግሎት ነው የመጀመሪያ አገልግሎቴ ምስጢረ ተክሊል ነበር። ስለዚህ አሁን ያንን ምስጢር ልፈጽም ደረስኩ ማለት ነው። አንድ 3 ሱባኤ ጉባኤ ምናምን ካስተማርኩ በኋላ ወደዛ ምስጢር ደረስኩኝ። በመጨረሻም የሰርግ ቀን ተቆረጠ። መስከረም 19 ቀን የጋብቻ ስርዓታችን ተፈጸመ ማለት ነው። ባደግኩበት ደብር ነው ያገባሁት። በጣም ነው ደስ የሚለኝ። መንበረ ልዑል ቅዱስ ማርቆስ። የኢጃት ቤተሰቦች ግን በጣም ልዩ ነበሩ። የዛን ቀን ወደዛ ሲገባ ያለው ድባብ በቃ በጣም ልዩ ነበር። የጥምቀት በዓል ነበር የሚመስለውና ኢጃት ውስጥ ስላለው በቃ እኔ በጣም በኩራት ካባይ ለብሼ ምናምን የተመላለስኩበት ቀን። እግዚአብሔር እጅግ በጣም መልካም አምላክ ነው። እጅግ በጣም ድንቅ ጌታ ነውና በትዳር ውስጥ ከገባው በኋላ ደግሞ ያው በሌላ ፍሬ ባረከን ማለት ነው። ለአሁን ወንድ ልጅ አባትም ሆኛለሁ። የኢጃት ወይም የጃን ደረባው የልጅ ልጅ ማለት ነው። ሁላችንም የትዳር ውጤቶች ነን። ይህንን የተረዳው ጃን ቃና ዘገሊላ ትዳር ላይ የሚሰራ ነው። ከቤተሰብ ፎርሜሽን ላይ የሚሰራ ነው። ከመተዋወቅ ጀምሮ ከብቸኝነት ጊዜ ጀምሮ የቅድመ ጋብቻ ትምህርቶችን በመስጠት ከዛም በኋላ ደግሞ ለመጋባት የወሰኑ ደግሞ ተጋቢዎች ደግሞ ሲኖሩ ለነሱ ሁኔታዎችን የማመቻቸት እና ቤተክርስቲያን ለልጆቿ ብታረግላት ብለን የምንመኘውን ነገር ለማድረግ የሚጥር ነው። የፕሮጀክት በጣም የተለዩ ስራዎችን ሰርቷል። ለምሳሌ በተለያየ ምክንያት አቅም የሌላቸው ለቤተክርስቲያን ልዩ ፍቅር ያላቸው ግን ትዳር መስርተው ለመኖር የሚያስቡ ግን
ያንን ለማድረግ ደግሞ በማህበረሰባችን ውስጥ ባለ ተጽዕኖ ሰርግ መደገስ እንደዚህና ብዙ ወጪዎች ማውጣት ላይ ለሚቸገሩ ሰዎች መፍትሄ ይዞ የመጣ ፕሮጀክት ነው ቃና ዘገሊላ። ስለዚህ ነጭ ልብስና ቀለበት ብቻ ይዘው መጥተው ቤተክርስቲያን ልጆቿን የምትድርበት ትልቅ ነገር ነው ይሄ የብዙሃን ጋብቻ። ካሁን ቀደም 2 ጊዜ ይሄ የብዙሃን ጋብቻ ተካሂዷል። በጣም ልዩ የሆነ መርሃ ግብር ነበር። ብዙዎች በዚህ ምክንያት ወደ ትዳር እንዲገቡ ምክንያት ሆነዋል። ሰለሞንና ሜሮን በዚህ በብዙሃን ጋብቻ ተጋብተው በትዳር መኖር የጀመሩ ወንድምና እህት ናቸው። ሰለሞን እባላለሁ። ኃይለ ሚካኤል በክርስትና ስሜ። የኔ ቤተሰቦች ወልቂጤ አካባቢ ናቸው። የሷ ወደ ፊቼ ናቸው። በጣም ርቀት አለና በጣም አስቸጋሪ ነው ለመቀጠልም ፕሮግራም ለማድረግም በጣም አስቸጋሪ ነበርና ሲደመር ደግሞ የኔ ስራ ቦታ በጣም ሩቅ ነበር። አማራ ክልል ነበርኩና በጣም አስቸጋሪ ነበርና ያን ሁሉ አለፍን። አንድ አጋጣሚ 2012 በእነሱ ሀገር ባህል ከሽማግሌ በፊት ደብዳቤ ነበር የሚላከውና ደብዳቤ የሚልከው ኖርማሊ በባህሉ መሰረት ቤተሰብ ነው ጠያቂ የሚሆነው። ያው ሽማግሌ ሲላክም ልጃችሁን ለልጃችን አይደል የሚባለው። ደብዳቤውን በዛ መንገድ ነው የሚላከውና ጠያቂ ቤተሰብ ሆኖ ምናምን ነውና እኔ ቀጥታ ነው የጻፍኩት ራሴ በቃ ልጃችሁን ልጅ ያለው እንደዚህ ነው ያለው እንትን ብዬ ምናምን በቃ ላገባ ትፈልጋለሁ ምናምን እንደዛ ነበርና ቀጥታ ነው በቃ ደብዳቤው የተመለሰው። በጣም ተቆጥተው በጣም እንትን ብለው ተመለሰ። መጀመሪያ የሽምግልና ደብዳቤው እኔንም በጣም እንዲቆጡኝ አድርጎ ነበረ። ከዛም 2013 ብዙ ጥረት ተደረገ። የማይመችም ነገር ነበረ ብዙ ነገር እሱ ላለፈ ያው በራሳችን ጥረት እናደርጋለን። ከዛ 2015 በስራ ወደ አዲስ አበባ መጣሁኝ እኔ ማለት ነው። ወደ አዲስ አበባ ስመጣ የተወሰነ ትንሽ መቀራረቡም አለና በቤተሰብ እንትን ብለን ሽማግሌ ላክን። ከዛም በፊት የተመለሰው ደብዳቤ በድጋሚ ተስተካክሎ ተልኮ ማለት ነው እሱ ተቀባይነት አግኝቶ ከዛ በሳምንቱ ነው እንግዲህ የኢጃትን እድል ያገኘ ነው ማለት ነው። የሰርግም ፕሮግራም ምዝገባው አርብ መሰለ የሚያልቀው ሊንኩና ትምህርቱ የሚጀምረው ቅዳሜ ነው። አርብ 4 ሰዓት አካባቢ አግኝቻት ነገረችኝ፣ ሊንኩን ላከችልኝ። ከዛ በዛ ተመዝግበን 8 ሰዓት ተደወለልኝ። እሷ አታውቅም እኔ ተመዝግቤያለሁ። በዛ መንገድ ሆኖ እድለኛ ሆነን ትምህርቱን በማግስቱ ጀመርን ማለት ነው። ትምህርቱ በጣም አሪፍ ነበር፣ ደስ ይል ነበረ። ብዙ ነገሮችን ነው ከዚህ በፊት የማላውቀው ነገሮችን እየተማርኩ። ከዛም በፊት ያው ቤተክርስቲያን እንመላለሳለን እንጂ ጠንካራ አልነበርንም። ወደ ቤተክርስቲያን እንድንቀርብ ያደረገን መንገድ ንስሐ አባት እንድንይዝ ንስሐ እንድንገባ እና በዛ ደረጃ ሰርጋችን የሚያማር እንዲሆን ያደረገው ትምህርቱ ነው። ትምህርቱ ትልቅ ነበረ። ሳንማር ብንጋባ ኖሮ ብዬ አስባለሁ እና ከሌሊት ጀምሮ የነበረው ፕሮግራም ለኛ ከአይምሮ በላይ ነው። ጃንቃና እንደዛ እየደከሙ 24 ሰዓት እኔ ማመን የሚከብደኝ የፎቶ ፕሮግራሙ የቀረብን ነገር የለም። ሁኔታ በጣም ተአምር ነው ለኛ። ያው ሀሳብ ቢኖረንም በዛ ደረጃ ይሆንልናል የሚለው ለኛ ሀሳብ ነው በራሱ ስለ እንደማይሆን ቤተሰብንም ማስደሰት ከርቀቱ ከቤተሰብም ርቀት አንጻር ኢኮኖሚካሊም ካለን አቅም አንጻር ለኛ ከባድ ነበር እንደዛ መሆኑና ያንን እድል አግኝተን እንግዲህ በጃንቃና በተዘጋጀው ፕሮግራም ላይ በቃ ድግሱ ላይ ነው እኛ የገባ ነው። ተጠቃለን ተምረን ራሳችን አውቀን ድግሱ ላይ ነውና ያ ደግሞ የፕሮግራሙ የሰርጉ ሁኔታን ስናይ በቤተክርስቲያን እንግዲህ ሰርግ በዚህ ደረጃ ያምራል ወይ በዚህ ደረጃ መሆን ይችላል ወይ የሚለውን አስተሳሰባችንን የለወጠ ቤተሰብንም ከጠበቁት በላይ ያው ማዘርም ተጎድተው ነበረ። ስትሮክ መጥቷቸው ብዙ አመት ቤት እንትን ናቸውና ከዛ መጥተው ፕሮግራሙን ሲያዩ ማመን አቃት። ከላክን በኋላ ከእናቴ ጋር ሳወራ እንዴት ነው የምደግስልሽ? እኔ አልችልም። እንዴት ነው ሁሉንም ነገር ቀምሼ ራሴ ጉድ ጉድ ብዬ የምደግስልሽ ነበር ያለችኝና ያ ነገር እኔ በጣም ረብሸኝ ነበር። ምን አደረግኩኝ? ለድንግል ማርያም ነገርኳት። በራስሽ ደግሽልኝ፣ በቃ አላቅም እንዴት እንደምደግሽ አላቅም አልኳትኝ። እውነትም ድንግል ማርያም ደገሰችልኝ።
እውነትም እሷ ሽር ጉድ አለችልኝ ከልጇ ጋር። እሷ በቃ ከዚህ በላይ ምን ፈልጋለሁ? ያ ሰርግ እሷ ብትደግስ ወይ እኛ ብናደርግ ኑሮ ይሄን ያክል ደስታ አይኖርም ነበረ። በቃ ይሄንን በማየቷ ራሱ ምን ያክል ደስ እንዳለኝ ጀንድር በትውልድ እግዚአብሔር በእነሱ በኩል እንደ ካሱ በቃ እንደ ካሴ ነው የገባኝ። ለእኔ ኢጃት ማለት በቃ ፍሮም ኖ ዋን ቱ ሳምዋን የመጣሁበት በጣም ትልቅ የበረከት ማማ ነው ማለት እችላለሁ። የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ